ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ፣ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል። ሰቢላ በሰዎች ላይ አላህ ግዴታ አድርጓል። አቅሙ ችሎታው ባላቸው ሰዎች ላይ ሐጅ ማድረግን ግዴታ ጥሎባቸዋል ይላል። ስለዚህ የሐጅ ማድረግ አቅሙ ኑሯቸው ለምሳሌ ዘንድሮ 1447 ዓመተ ሂጅራ 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። ሐጅ ዋጅብ ሆኖባቸው ሐጅ ያላደረጉ ሰዎችን አላህ ምን ብሎ እንደወቀሳቸው ተመልከቱ። ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ሐጅ ዋጅብ ሆኖበት ሳያደርግ ቀርቶ እምቢተኛው ነው ችልተኛው ነው የከፈረ ሰው ነው አላህ የገለጸው። እንዲህ አይነቱን ሰው አላህን ሊጎዳ እንዳይመስለው አላህ ከዓለም መልካም እንደሰማችሁት ነው። እንግዲህ በእስልምና ፒላር የሆኑ ወይንም መሰረት የሆኑ አምስት አንድ ሙስሊም የሚተገብራቸው አሉ። ከነዛ ውስጥ አንዱ ሐጅ ማድረግ ነው። እንግዲህ ወደ ግማሽ ሚሊዮን የሚጠጋ ገንዘብ ከፍለው ገነት ለመግባት ወደ 500 ሺህ ብር ማውጣት አለባቸው ማለት ነው። ኢማጂን ገነት ለመግባት ያንን ጥቁሩን ድንጋይ ሄደው ሲስሙ ኃጢአታቸው ይቅር ይባላል የሚል አስተምሮ ስላለ ማለት ነው። ጥቁሩ ድንጋይ በቂያማ ቀን ከዛ ሸፋ ወይንም ደግሞ አማላጅ ይሆናቸዋል። ብር ከሌለ ገነት የለም በእስልምና። ወዳጄ ሐዋርያው ቅዱስ ጴጥሮስ የጌታ ደቀ መዝሙር አንዱ በቤተ መቅደስ በር ላይ ቁጭ ብሎ አካል ጎደሎ ነው ሲለምን ያገኘውና ወርቅና ብር ይሰጡኛል ብሎ ሲጠብቅ ጴጥሮስ ምን አለው መሰላችሁ? እኔ የምሰጥህ የናዝሬቱ ኢየሱስን ነው፣ እሱን እመንና ተቀበል አለው። ያም ሰው እያመነ ተቀበለ፣ አካሉም ዳነ፣ የዘላለም ሕይወትንም አገኘ። በደስታም እግዚአብሔርን አመሰገነ። ጌታችን ኢየሱስ ክርስቶስ ምን አለ መሰላችሁ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ፣ የዘላለም ሕይወት ያገኛል አለ። ስለዚህ የትም ሳትሄዱ ሚሊዮን ገንዘብ ሳታባክኑ ምንም ጉልበት ሳታጠፉ ምንም ጊዜ ሳታባክኑ የአረብ ባሪያም ሳትሆኑ ቤታችሁ ቁጭ ብላችሁ ክርስቶስን ብቻ በማመናችሁ ትድናላችሁ። ወገኖቼ ሙስሊም እህት ወንድሞቼ ጌታን በመቀበል ብቻ ክርስቶስን አዳኝ ብቸኛ አዳኝ እሱን በማድረግ ጥቁር ድንጋይ ሳይሆን እሱን በመቀበል ብቻ ትድናላችሁ። ገንዘብ አያስፈልጋችሁም። የሚያስፈልጋችሁ ክርስቶስ ስለናንተ እንደመጣ ስለናንተ እንደሞተ እንደተነሳ የዘላለም ሕይወት የሚሰጥ የሕያው የእግዚአብሔር ልጅ መሆኑን ማመን ብቻ በቂ ነው። ይህንን አድርጉ፣ ትድናላችሁ። ሞክሩት፣ ጠይቁት፣ አናግሩት። ፍቅር የሆነ ጌታ ይመራችኋል። 440 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ካሚል ሚንበር ላይ ወጥቶ ስለ ሰግጥ ከሚያስተምር ኡስታዝ መሐመድ ፈረጅን አቡ ሰግጥ ቢለው ጥሩ ነበር። ሐቂቃ ጀለስ ግን ሲሪየስሊ ራሱን ደላላ አድርጎ የምርም ጀነትን ሊሸጥ እየሞከረ ነው እንዴ? ቀልዱስ ቀልድ ነው። የቤተሰብ ወጪና ሌሎች ተያያዥ ልዩ ሁኔታዎች መብራራት አለባቸው። ያው 740 ሺህ ብር ያለ ሁሉ ሮጠ። ስለዚህ የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው። ኦኬ። ስለዚህ ያልደረሱ ማለት ነው። ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ይቆጠራል እንዴ? የኛውን በዛ ያይዘው ሊመልሱለት ኢዲያፓታይም ጭራሽ ኢዲያታይም ይቺ ህፃና ኢዲያታይም ጭራሽ
ኢዳ የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው ኢዳ የምታየው አንድ ሴት ልጅ ማለት ነው። እና በህፃናቷ አንድ ሴት ልጅ ኒካ አትታሰርም ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ